የትግራይ ህዝብ ከግጭት ማግስት በፕሪቶሪያ ሰላም ስምምነት ያገኘው አንጻራዊ ሰላም ሳይጸና ዳግም የክልሉን ህዝብ ለጥፋት ለመዳረግ የህወሓት ቡድን እየተንቀሳቀሰ ይገኛል። በወቅታዊ የክልሉ ጉዳይ ላይ ለመምከር በአዲስ አበባ የተሰባሰቡ የትግራይ ተወላጆችም በክልሉ ያለው ሰላምን ድጋሜ ችግር ላይ ለመጣል ቡድኑ እየሰራ መሆኑን ገልጸዋል። ቀድሞውንም ለህዝቡ የማይጨነቀው የህወሓት ቡድን በህዝቡ መሃል ተሸሽጎና ህዝቡ እንደ መያዣ በመቁጠር የፕሪቶሪያ ሰላም ስምምነት እንዳይተገበር እንቅፋት እንደሆነ የውይይቱ ተሳታፊዎች ተናግረዋል። የግሩፕ በትግራይ ህዝብ ውስጥ መሽጎ የትግራይ ህዝብን ጫካ አድርጎ ለራሱ ኢንተረስት በዛ የተከበረ ህዝብ ታሪክ ያለው ጽኑ ሃይማኖት ያለው ስርዓተ መንግስት የሚባል ነገር የመሰረተ ህዝብ በዛ ውስጥ ሆኖ በዛ ክብሩ ህዝብ ራሱን እየከበረ ህዝብን እያዋረደ የሚኖር አካል አለ። አሁንም ወደ ጦርነት እየገባ ነው። ጦርነት እያወጀ ነው። ጦርነት እያወጀ ይሄን ጦርነት ፈርቶ ይሁን ጦርነት አልፈልግም ብሎ የሚመጣ ወጣትም አለ። ማህበረሰቡ ተረብሿል። በዛ አጋጣሚ የትግራይ ህዝብ መረበሽ የለበትም ነው የሚለው። የፕሪቶሪያ ሰላም ስምምነት ህወሓት ቢያደናቅፈው ለምን ይገርማል? ባህሪው እኮ ባህሪው። አሁንስ ቢሆን ምን ችግር አለ? ምክንያቱም ለምንድን ነው ወደ ጦርነት ይሄድ ያለው? አሁንስ ቢሆን በመነጋገር ችግሮች መፍታት አይቻልም? ይቻላል። ግን በሰላም መኖር የሚችል ኃይል አይደለም። የሰላም ኃይል አይደለም። ስለዚህ ይሄ ኃይል በባህሪው የወንጀል ቡድን ስለሆነ ሰላም ከተፈጠረ በሆነ ጊዜ ተጠያቂነት ሊመጣ ይችላል። በሆነ ጊዜ ሰው ከስልጣን ውጪ መኖራቸው ያው ህወሓትን ከስልጣን ውጪ እንዲኖር ማሰብ አሳን ከባህር ወጥቶ መኖር ይችላል ብሎ እንደማመን ቁጠሩ። ለትግራይ ህዝብ እጨነቃለሁ የሚሉ በውጭ የሚኖሩ ተወላጆችም ሆኑ ከቡድኑ የጥፋት መንገድ ጋር ተሳስተው የተሰለፉ ከባለፈው የጥፋት መንገድ ሊማሩ እንደሚገባ ይገልጻሉ። ወትሮም ጥፋትና ግጭትን በመቀስቀስ ህይወቱን ለማቆየት ለሚመኘው ቡድን በቃህ በማለት ለሰላምና ለትግራይ ህዝብ ጥቅም መስራት እንደሚያስፈልግ የውይይቱ ተሳታፊዎች ገልጸዋል። ይሄ ሽፍታ ግሩፕ ትግራይ የጦርነት አውድማን ያረጋት አየህ፣ ብልህ የሆነ መሪ ካለ በቤቱ ጦርነት አይከፍትም። ማምከን ያለበት ብልህ የሆነ ጀነራል ጦርነት ማምከን አለበት። እሱ ነው ጀነራልነቱ። ቁጥር አለ፣ መፈካከር አይደለም። በሰላማዊ መንገድ እንዲፈታ ፈልጋለሁ። ሁሉም ነገር ከተሳሳት ነው ትምህርት በመውሰድ ለትግራይ ህዝብ የሚበጀውን ነገር ማድረግ ያስፈልጋል። ኢትዮጵያ ህዝብ ማነው የትግራይ ህዝብ አገር አልባ ማድረግ፣ ዜግነት አልባ ማድረግ ከሁሉም የከፋ ወንጀል። የትግራይ ተወላጅ የዲያስፖራ አባላት ምናልባት እነሱ የውጭ ዜግነት ሊኖራቸው ይችል ይሆናል። የትግራይ ተወላጅ ግን አገሩ ኢትዮጵያ ነች። ኢትዮጵያዊ ዜግነት ነው ያለው። ኢትዮጵያ የምትባል ሀገር አለችው። ስለዚህ ይሄ በተሳሳተ ትርክትና በተሳሳተ ፕሮፓጋንዳ ይህንን ህዝብ ዜግነት አልባና ሀገር አልባ ማድረግ ኃላፊነት የጎደለው ነገር መሆኑን አውቀው ይህንን ህዝብ ኢትዮጵያ ሰፊ ነች። የትግራይ ተወላጅ ደግሞ ታታሪ ህዝብ ነው። እንደ ኢትዮጵያ ለመሰለች ሰፊ ሀገር ትልቅ ሪሶርስ ላላት ሰፊ ገበያ ያላት ሀገር ለትግራይ ህዝብ ምርቃቱ እንጂ እርግማኑ ልትሆን አትችልም። ከጥፋት ኃይሎች ጋር አብሮ የኢትዮጵያን ሰላም ለመበጥበጥና የትግራይን ህዝብ ዳግም የግጭት ሰለባ ለማድረግ የተንቀሳቀሰ የሚገኘው የህወሓት ቡድን በቃህ በማለት የትግራይን ህዝብ ሰላሙን ሊጠብቅ እንደሚገባ ተናግረዋል። የፌዴራል መንግስት ለሰላም እያሳየ ያለውን ቁርጠኝነት የክልሉ ህዝብ እንዲደግፍና የጥፋት ኃይሉም ወደ ሰላም እንዲመጣ ጫና እንዲያደርጉ ተወላጆቹ ጠይቀዋል።